ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የፕላስ ኢትዮጵያ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? እንግዲህ በብዙዎቻችሁ ጥያቄ መሰረት እንግዲህ ፋላሲን ቪዲዮ ስራልን ባላችሁ መሰረት እነሆ ይኸው ፋላሲ ቪዲዮ ተሰርቶላችኋል። እንግዲህ አይ ሆፕ ቪዲዮ እንደምትወዱት ኢቭን ባዘዛችሁ መሰረት ፋላሲን በአማርኛ ስራልን ስላላችሁኝ ፋላሲን በአማርኛ ከዜሮ ጀምሮ ቻፕተር ፋይፍን ኢንፎርማል ፋላሲን አዘጋጅቼላችኋለሁ። እንግዲህ ከእናንተ የሚጠበቀው ይህን ቪዲዮ ላይክ፣ ለጓደኞቻችሁ ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረግ ነው። እንዲሁም በዚህ ቪዲዮ ላይ የ10 ሺህ ብሩ ሽልማት አሸናፊ ስለሚታወቅ ከቀጣይ 21 ድረስ ሀሳብ አስተያየታችሁን ኮሜንት ላይ ማንኛውንም ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ወደ ዛሬው ትምህርት እንገባለን ማለት ነው። በቀጥታ ኢንፎርማል ፋላሲ ለፈተና በሚጠቅማችሁ መልኩ በአማርኛ ብቻ በሚመስል መልኩ አዘጋጅቼላችኋለሁ። ይህንን ኖት እንዴት ማግኘት እንደምትችሉት ከቪዲዮ መጨረሻ ላይ ነግራችኋለሁ። ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። እንግዲህ ቻፕተር 5 ኢንፎርማል ፋላሲስ ነው። እንግዲህ በዚህ ቻፕተር ላይ ዋና ትምህርታችን የሚሆነው ኢንፎርማል ፋላሲ ነው። ነገር ግን ኢንፎርማል ፋላሲን ከመማራችን በፊት ስለ ፋላሲ ምንነት መረዳት አለብን። ለመሆኑ ፋላሲ ምንድን ነው? እንዴትስ ይፈጸማል? ወንጀል መፈጸምና ፋላሲ መፈጸም ተመሳሳይ ናቸው ወይ? ከአፈጻጸማቸው አንጻርስ በስንት ይከፈላሉ? የሚሉትን ስናይ እንግዲህ ፋላሲ ምንድነው? እንዴት ይፈጸማል? ወንጀል መፈጸምና ፋላሲ መፈጸም ተመሳሳይ ናቸው? የብዙዎቻችን ጥያቄ ነው አይደል? ይህንን ጥያቄ ነው ዛሬ የምንመልሰው በዚህ ቪዲዮ ላይ ማለት ነው። እንግዲህ ዋት ኢዝ ፋላሲ? ፋላሲ ምንድነው የሚለውን ስናይ ፋላሲ ኢዝ አን ኢረር ኦር ዲፊት ኦር ሚስቴክ ኮሚትድ ኢን አርጉመንት ነው። ፋላሲ ሚስቴክ ነው፣ ኢረር ነው፣ ዲፊት ነው ኮሚትድ በአርጉመንት ውስጥ ነው። ማለትም ፋላሲ ኢዝ ዲፊት ኢን አርጉመንት ኦር ሚስቴክ ፍሪኩዌንሲ ነው። እንግዲህ መዝገበ ቃላቶች ወደዚህ ጋር እንመጣለን። ፋላሲ የሚለውን ቃል ህጸጽ በሚለው ይተረጉሙታል። ህጸጽ ወይም ፋላሲ ማለት ምን ማለት ይሆን የሚለውን ስናይ ፋላሲ ማለት በአመክንዮ ወይንም በምክንያታዊነት አስተሳሰብ የሚከሰት ስህተት እንከን ማለት ነው። ይህ ማለት ደግሞ አርጉመንቶች ሲመሰረቱ የሚፈጸም ስህተት እንከን ፋላሲ ይባላል ማለት ነው። እንግዲህ ስለ አርጉመንት ከተነሳ ስለ ፕሪሚስ እና ኮንክሉዥን መነሳቱ አይቀርም። አርጉመንቶች ሲመሰረቱ የሚፈጠር ስህተት ማለት ማስረጃዎቹ ፕሪሚስን በመጠቀም ስለ አንድ ነገር የሚሰጠው ድምዳሜና ኮንክሉዥን እንከን ወይም ጉድለት ስህተት ሲያጋጥመው ማለት ነው። ታዲያ በአርጉመንቱ ላይ የሚፈጸመውን እንከንና ስህተት የምክንያታዊነት ስህተት እንከን ነው እንጂ የቀረቡት ማስረጃዎችና ድምዳሜዎች በነባራዊ ዓለም ላይ ያላቸው እውነታዊ ውሸት አይደለም። ታዲያ አርጉመንቶች ሲመሰረቱ ስህተት ወይም እንከን እንዴትና በምን መልኩ ይፈጸማል? ይህን ጥያቄ ማለት ነው እንዴት አድርገን መለየት እንችላለን? አንደኛ ማስረጃዎች ወይም ፕሪሚስ የምንላቸው በመጠቀም ስለ አንድ ነገር የሚሰጠው ድምዳሜ ወይም ኮንክሉዥን እንዴትና በምን መልኩ ስህተት እንከን የሚያጋጥመው የሚለውን ስንጠይቅ እንግዲህ በሁለት አይነት መንገድ ይሆናል። አንደኛው ፕሮብሌም ኢን ሪዝኒንግ የምክንያታዊነት ችግር ፕሮሰስ ኦር ኢን ዘ ፎርም ኦፍ ስትራክቸር ኦፍ ዘ አርጉመንት ነው። አርጉመንቱ ሲመሰረት የሚኖረውን ፎርም ኦፍ ስትራክቸር ሊሆን ይችላል ወይም የምክንያታዊነት ችግር። እንግዲህ ሳም ኢሉዥን ዛት ሜክ ኤ ባድ አርጉመንት አፒር ጉድ ማለት አንዳንድ ኢሉዥኖች ደግሞ አሉ። በእነዚህ ሁለት ምክንያት ፋላሲ ይመሰረታል። ኢሉዥኑን ጉድ አርጉመንት የሚያስመስሉ ምን ማለት ነው? ፋላሲ በሁለት አይነት መንገድ ይፈጸማል ይላችኋል መጽሐፋችሁ ላይ። አንደኛው አርጉመንቶቹ ሲመሰረቱ በሚኖራቸው ቅርጽ ወይም ፎርም ወይም አወቃቀር ወይም አቀማመጥ ይፈጸም ነው። ቅርጹ ወይንም ደግሞ አቀማመጡ ወይም አወቃቀሩ ስህተት ሲፈጥር የሚፈጸም ነው። ይህ ደግሞ በማስረጃዎቹ በኮንክሉዥንና በድምዳሜ መካከል ያለው የምክንያታዊነት ዝምድና እንዲኖር እንዲሻክርና ስህተት እንዲኖር ያደርጋል። ይህም ፕሮብሌም ኢን ሪዝኒንግ ይባላል። በምክንያታዊነት ችግር እንዴት ይህ ነገር እንዴት ነው ምን ማለት ነው የሚለውን ስናይ ወደ ሁለተኛው እንሂድና ወደ ኋላ ተመልሰን እያንዳንዱን ፋላሲዎች ስናይ እነግራችኋለሁ። ይህ ደግሞ በአርጉመንቶች አወቃቀር ወይም ቅርጽ የሚመጣ ችግር አይደለም። አወቃቀሩ ትክክል ነው። ይልቁንም አርጉመንቶቹ ማለትም ማስረጃዎቹ፣ ፕሪሚሶቹ፣ ድምዳሜዎቹ ኮንክሉዥኑ ላይ ሲታዩ ስህተት የማይመስሉ ሲታዩ ማለት ነው። ነገር ግን በቀላሉ የሚሸውዱ የሰዎችን ሀሳብ የሚገዙ የሚያሳምኑ፣ ነገር ግን የማስረጃውና የድምዳሜውን ይዘት በጥልቅ ሲታዩ ወይም ሲመረመር ስህተት የሞላ ነው። አርጉመንቶቹ ላዩን ሲታዩ ጉድ አርጉመንት ይመስላሉ። ነገር ግን ሲመረመሩ ግን መጥፎ ወይንም ባድ አርጉመንት ሆነው ይገኛሉ። ማለትም ባድ አርጉመንትን ጉድ አርጉመንት አስመስለው በማቅረብ የሚፈጸም ነው። በኢሉዥን የሆነ የማስመሰል
እንግዲህ በምሳሌ ስናየው ሞር ይገባቸዋል። ስለዚህ አርጉመንቶች ላይ ስህተት ወይም እንከን በሁለት አይነት መልኩ ይፈጸማል። በሌላ አባባል ፋላሲ በሁለት አይነት መንገድ ይፈጸማል ማለት ነው። አንደኛ እነዚህ ናቸው። ፋላሲ በሁለት አይነት መንገድ ይፈጸማል። አንደኛ በአርጉመንቶቹ ቅርጽ ወይም አቀማመጥ የሚፈጸም ማለትም ማስረጃውና ድምዳሜ በሚኖራቸው አቀማመጥ ወይም መዋቅር ቅርጽ የሚፈጠር ነው። የዚህ አይነቱ ፋላሲ ምን እንለዋለን? ፎርማል ፋላሲ እንለዋለን። እየገባችሁ ነው? ፈተና ላይ አይቀርም። በአርጉመንቶቹ ቅርጽ ወይም አቀማመጥ የሚፈጸም ማስረጃዎችና ድምዳሜ በሚኖራቸው አቀማመጥ ወይም መዋቅር የሚፈጠር ከሆነ ፎርማል ፋላሲ እንለዋለን። ሁለተኛ ባድ አርጉመንት የምንለው ምንድን ነው? ባድ አርጉመንቱን ጉድ አርጉመንት አስመስሎ ማቅረብ ነው። በጥልቀት ሲመረመር ግን ስህተት የተሞላበት ነው። የዚህ አይነቱ ደግሞ ኢንፎርማል ፋላሲ እንለዋለን። ባድ አርጉመንትን ጉድ አርጉመንት መስሎ ለማቅረብ የሚሞክርበት በጣም ደስ የሚሉ አርጉመንቶች አሉ፣ እናያቸዋለን። ዲፔንዲንግ ኦን ዘ ታይፕ ኦፍ ኢረር እንደ ስህተቶቹ ዲፔንድ ሆነን ተመርኩዘን ድፊቶቹ ላይ ኮሚትድ ፋላሲን በሁለት አይነት መንገድ እንከፍለዋለን ማለት ነው። ወደ ዋናው ትምህርት እየገባን ነው ገና ማለት ነው ተማሪዎች። እንግዲህ ቪዲዮ ከተመቻችሁ ላይክ ታደርጋላችሁ፣ ካልተመቻችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ታስቀምጡና በሀሳባችሁ መሰረት የሚሻሻሉ ነገሮች ተሻሽለው በድጋሚ ለእናንተ ይቀርባሉ። በነገራችን ላይ ይህን ትምህርት በሌላም ቪዲዮ ሰርችዋለሁ፣ እለቅላችኋለሁ። በእንግሊዝኛ ብቻ ቆንጆ አድርጌ አቅርቤላችኋለሁ። እንግዲህ ፎርማል ፋላሲ ተማሪዎች፣ ፎርማል ፋላሲ ኢዝ ዌን አርጉመንት ኮንቴን ስትራክቸራል ዲፊት ኦር ፕሮብሌም ኤንድ ቫዮሌትስ ዘ ስታንዳርድ ፎርም ኦፍ ጉድ አርጉመንት ነው። ማለት ፎርማል ፋላሲ ማለት በሀሳባቸው የተዋረደ ስራ ሊታወቁ የሚችሉ አሳሳች አመክዮ ወይንም ስህተቶች ማለት ነው። እንግዲህ ቅድም እንደነገርኳችሁ ፎርማል ፋላሲ የሚፈጸመው በአርጉመንቶቹ ምን ላይ ነው? ቅርጽ ወይንም አቀማመጥ የሚፈጸም ነው። ማለትም ማስረጃውና ድምዳሜው በሚኖራቸው አቀማመጥ ወይም መዋቅር ቅርጽ የሚፈጠር ነው። ስለዚህ ቢኮዝ ኦፍ ዘ ፕሮብሌም ዛት ኮዝ ዘ ፎርማል ፋላሲ ኢዝ ስትራክቸራል ዲፊት፣ ስትራክቸራል ዲፊት እንደመሆኑ መጠን ምንድነው ሚ አይደንቲፋይድ ስሮ ሜር ኢንስፔክሽን ፍሮም ስትራክቸር ኦፍ ዘ አርጉመንት ነው። ምን ለማለት ነው? ይሄን ስንል እያንዳንዱ የሚፈጸመው የፋላሲ ሜር ማለት በቀላሉ ማለት ነው። ቆይ በደንብ ላስረዳችሁ። ፎርማል ፋላሲዎች የአረፍተ ነገሮችና የቃላቶቹ አቀማመጥ ብቻ አይተን በቀላሉ መለየት የምንችላቸው ነው። አረፍተ ነገሩን አቀማመጡ አይተን ፎርማል ፋላሲ ልብ ብላችሁ ያዙልኝ፣ አስምሩልኝ ይችኛዋም ማለት ነው። በሌላ አባባል የአርጉመንቱን አቀማመጥ ወይም ቅርጽ በማየት ብቻ በቀላሉ መለየት እንችላለን። ምሳሌ እንመልከት። አንድ ምሳሌ ኦል ኢትዮጵያን ኢት ብሬድ፣ ሁሉም ኢትዮጵያን ዳቦ ይበላሉ። ቶማስ ኢት ብሬድ፣ ቶማስ ዳቦ ይበላል። ዜርፎር ቶማስ ኢዝ ኢትዮጵያን፣ ስለዚህ ቶማስ ኢትዮጵያዊ ነው። ገና ለገና ቶማስ ዳቦ በላ ተብሎ ቶማስ ኢትዮጵያዊ ነው ተባለ። ምንድን ነው ስህተቱ? ምንድን ነው ስህተቱ? ጥያቄ ዋት ኢዝ ዘ ዲፊት ዋት ኢዝ ዘ ኢረር ኢን ዚስ ሴንቴንስ? ምንድን ነው ችግሩ ማለት ነው? በዚህ በቀረበልን አረፍተ ነገር ላይ ቶማስ ኢትዮጵያዊ ነው በሚለው ኮንክሉዥን ውሸት ሊሆን ይችላል። እንዴት እንዴት? ሁለቱ ማስረጃዎች ለድምዳሜው ሙሉ ዋስትና መሆን አይችሉም። ምክንያቱም ሁሉም ኢትዮጵያውያኖች ዳቦ ይመገባሉ፣ ቶማስ ዳቦ ይመገባል። ስለዚህ ቶማስ ኢትዮጵያዊ ነው። ውሸት ሊሆን ይችላል። ምክንያቱም ቶማስ ኬንያዊ ቢሆንስ፣ አሜሪካዊ ቢሆንስ፣ ጀርመናዊ ቢሆንስ እንዴት እናውቃለን? ስለዚህ ቶማስ ኬንያዊ ዳቦ ተመጋቢ ሊሆን ይችላል። ሎጂክ ነው፣ ትምህርቱ ሎጂክ ነው። ስለዚህ ድምዳሜው ኮንክሉዥኑን ለመደገፍ የቀረቡት ማስረጃዎችና ድምዳሜዎች ምክንያታዊ ዝምድናቸው ላይ በአርጉመንቱ አቀማመጥ አማካኝነት እንከን ስለፈጽመዋል። ስለዚህ አርጉመንት አንድ ላይ የተፈጸመው ፎርማል ፋላሲ ይባላል። በአርጉመንቱ አቀማመጥ ስንል ምን ማለት ነው የሚለውን እንመልከት። ኢትዮጵያ የሚለው ኤ ብለን ብንሰይመው፣ ልብ ብላችሁ ያዙልኝ። ብሬድ የሚለውን ቢ ብለን ብንሰይመው፣ ቶማት የሚለውን ስ ብለን ብንሰይመው ለእያንዳንዳቸው ለባለቤቶቹ በስያሜው መሰረት ቶማስ ኢትዮጵያ ኦል ኢትዮጵያን ኢት ብሬድ ነው አይደለ? ኤ ቢ ሲ ቢ ዜርፎር ኤ ኦል ቲ አር ኤ ነው ማለት ነው። እንደዚህ አይነት ቅርጽ ካለው አርጉመንቱ አንድ ደግሞ ፎርማል ፋላሲ ነው። ስለዚህ አየ ስትራክቸራል ዲፊት አለው። የዚህ አይነት ቅርጽ ያላቸው ማንኛውም አርጉመንቶች ፎርማል ፋላሲን ይፈጽማሉ። በቅርጻቸው ብቻ ማወቅ ይቻላል። ነገር ግን አርጉመንት አንድ እንመልከት። ይሄ መጀመሪያው አርጉመንት ይኸውልህ እዚህ ጋር
ኦል ኢትዮጵያን ኢት ብሬድ በደንብ እንዲገባችሁ ዲፕሊ ነው እየገባን ያለነው። ምናልባት ሾርት ኖቱን ከፈለጋችሁ የቴሌግራም ቻናሌ ላይ ታገኙታላችሁ። የቴሌግራም ቻናሌ ሊንክ ከታች አስቀምጥላችኋለሁ። ነገር ግን ቪዲዮውን ላይክ አድርጉት። የቴሌግራም ቻናሌ ላይ ይህንን ፒዲኤፍ እንዳስቀምጥላችሁ ይህን ቪዲዮ ቢያንስ 100 ላይክ ማስገባት አለባችሁ። ኦል ኢትዮጵያን ኢት ብሬድ ሁሉም ኢትዮጵያኖች ዳቦ ይበላሉ። ቶማስ ኢስ ኢትዮጵያን ቶማስ ኢትዮጵያዊ ነው። ስለዚህ ቶማስ ኢት ብሬድ በዚህ አረፍተ ምን አይነት ፎርማል ፋላሲ አልተፈጠረም። አያችኋ እዚህ ጋር ኦል ኢትዮጵያውያን ነው አይደል? ኦል የምትለዋለች ማለት ነው። ስለዚህ ሁሉም ኢትዮጵያውያን ዳቦ ይበላሉ። ሁሉም ኢትዮጵያውያን ዳቦ ከበሉና ቶማስ ኢትዮጵያዊ ከሆነ ቶማስ ዳቦ የማይበላበት ምክንያት የለም። ስለዚህ ስህተት ወይም እንከን የለበትም። ምክንያቱም ኮንክሉዥኑ ውሸት መሆን አይችልም ማለት ቶማስ ዳቦ ይበላል፣ ምክንያቱም ሁሉም ኢትዮጵያ ዳቦ ይበላሉ። ስለዚህ አርጉመንቱ አቀማመቀት በአርጉመንቱ ላይ ፎርማል ፋላሲ እንዳይፈጸም ጉልህ ሚና ተጫውቷል። የአርጉመንቱ አቀማመቅ ማለት ነው። ገብቷችኋል አይደል? ይሄኛው ደግሞ አርጉመንቱ አቀማመጡ ኤ ብለን ብንሰይም ኢትዮጵያ የሚለውን ኤ ብለን ብንሰይመው፣ ብሬድን ቢ ብለን ብንሰይመው፣ ቶማስን ሲ ብለን ብንሰይመው ኤ ቢ ሲ ኤ ነው። አያችኋ? ከዛኛው ጋር ምንድን ነው የሚለየው? ኤ ቢ ሲ ኤ ነው ይሄኛው። ኤ ቢ ሲ ቢ ነው ይሄኛው። ይሄ ኤ ቢ ሲ ቢ ነው አይደለ? ኤ ቢ ሲ ቢ። ስለዚህ ሲ ኤ ነው ይሄኛው ደግሞ ሲ ኤ መሆን አይችልም ማለት ነው። እዚህ ጋር ያያችሁ ነው ልዩነቱን በደንብ ጽፋችሁ ማለት እንዲገባችሁ። ብዙ ተማሪዎች ትንሽ ያስቸግራቸዋል። ስለዚህ ይሄኛውን ጻፉትና ያኛውንም ጻፉትና ልዩነቱን በደንብ ይዩት። ያው ፒዲኤፉን ከፈለጋችሁ ቴሌግራም ቻናል ላይ ስለማስቀምጥላችሁ ከ10 ሺህ በላይ ተከታዮች ያሉት የቴሌግራም ቻናል አለ፣ እዛ ላይ አስቀምጥላችኋለሁ። እንግዲህ አርጉመንቱ በዚህ አይነት ቅርጽ ይኖረዋል። አርጉመንቶቹ ደግሞ ፋላሲን አልፈጸሙም። ስለዚህ የዚህ አይነት ቅርጽ ያላቸው አርጉመንቶች ፎርማል ፋላሲ አይፈጽሙም፣ አይኖራቸውም ማለት ነው። እንግዲህ የአርጉመንት አንድንና የአርጉመንት ሁለትን አቀማመጥ ወይም ቅርጽ አስተውላችሁ ታያል አይደል? አቀማመጣቸው ተቀይረዋል። ስለዚህ ፎርማል ፋላሲን የሚፈጽሙ አርጉመንቶች በሚኖራቸው ቅርጽ ነው። ሌላ ምሳሌ እንመልከት። እቺ ምሳሌ ሁሉም ኤሌፋንቶች እንስሳ ናቸው። ኦል አኒማል አር ኦል ማማልት ሁሉም አጥቢዎች ደግሞ አኒማል ናቸው። ዝሆኖች እንስሳ ናቸው፣ አጥቢዎች እንስሳ ናቸው። ስለዚህ ሁሉም ዝሆኖች አጥቢዎች ናቸው። ይህ ማለት ፎርማል ፋላሲ የተባለውን ወንጀል ፈጽሟል ማለት። እንዴት እንደፈጸመ ላሳያቸው። ኤ ቢ ነው፣ ሲ ቢ ነው። ዜርፎር ኦል ሲ አር ኤ ነው። አያችሁ አይደለ? እዚህ ጋር ነው ችግሩ የሚመጣው ማለት። ስለዚህ የሚለውን ቅርጽ ስለያዘ በሌላ አባባል ሁሉም ኤሌፋንቶች እነዚህ ኤሌፋንት እንትን ዝሆኖች አጥቢዎች ናቸው በሚለው ኮንክሉዥን ውሸት መሆን ስለሚችል፣ ምክንያቱም ሁሉም አጥቢ እንስሳት ናቸው ማለት ሁሉም አጥቢዎች እንስሳት ከሆኑ ሁሉም እንስሳት አጥቢዎች ናቸው ማለት አይደለም። ገባችሁ? ልድገምላችሁ። ኦል ኤሌፋንት አር ማማል ሁሉም ዝሆኖች አጥቢዎች ናቸው የሚለው ኮንክሉዥን ውሸት መሆን ስለሚችል፣ ምክንያቱም ሁሉም አጥቢዎች እንስሳት ናቸው አይደለ? የሚያጠቡ ሁሉ እንስሳት ናቸው ማለት። ስለዚህ እንስሳቶች አጥቢ ናቸው ማለት አይደለም። ኤሌፋንት እንስሳ ነው፣ ነገር ግን ከቀረው ማስረጃዎች አንጻር ኤሌፋንት አጥቢ ላይሆኑ ይችላሉ። ምክንያቱም ሁሉም አጥቢዎች እንስሳት ናቸው እንጂ ሁሉም እንስሳት አጥቢዎች ስላልሆኑ፣ ሁሉም አጥቢዎች እንስሳት ናቸው እንጂ ሁሉም እንስሳት አጥቢዎች አይደሉም። እያነበባቸው ነው አይደለም? ይችን በደንብ ፎከስ አድርጋችሁ 2-3 የታነባል የሚገባችሁ ነገር። ግን አርጉመንቱ እንደዚህ ቢሆንስ? ኦል ኤሌፋንታር ማማል ሁሉም ዝሆኖች አኒማል ናቸው። ኦል አኒማል አር ማማል ናቸው። ስለዚህ ደስ ኦል ኤሌፋንት አር ማማል ናቸው ማለት ነው። ምንም አይነት ፎርማል ፋላሲ አልተፈጠረም። በደንብ ይዩት፣ ችግር የለበትም ምንም አይነት። ምክንያቱም ድምዳሜ ውሸት መሆን አይችልም። ማስረጃዎቹም ለድምዳሜ ሙሉ ዋስትና ስለሚሆኑ፣ ምክንያቱም ሁሉም ዝሆኖች እንስሳት ከሆኑ ሁሉም እንስሳት ደግሞ አጥቢ ከሆኑ ዝሆኖች በሁሉም እንስሳት ውስጥ ስለሚካተቱ ሁሉም ዝሆኖች አጥቢ ናቸው። ስለዚህ አያችኋ በደንብ እንደዚህ ፖዝ እያደረጋችሁ ምናምን ነገር በደንብ ታነቡታላችሁ ብዬ ስላሰብኩ ነው። እናንተ ጎበዝ አይደላችሁ ደግሞ። ሁሉም እንስሳት አጥቦች ናቸው ማለት እንግዲህ ኦል ኤ ቢ ኦል ቢ ቲ ዴርፎር ኦል ኤ ቲ ነው። ነገር ግን ሁሉም ኤ ቢ መጨረሻ ላይ ሲ ባይሆን ኖሮ ፎርማል ፋላሲ አልተፈጸመም ማለት ነው። ስለዚህ አርጉመንት 4 ደግሞ ምንም አይነት ፎርማል ፋላሲ አልተፈጸመም። ስለዚህ የዚህ አይነት ቅርጽ ስትራክቸር ኦር ፎርም ያላቸው አርጉመንቶች ፎርማል ፋላሲ አይፈጽሙም። ሌላ ምሳሌ ኢፍ አይ ስተዲ ሃርድ ጠንክሬ ካነበብኩ አይ ዊል ፓስ ዘ ኤግዛም። ያ ጠንክራችሁ ካነበባችሁ ፈተናውን ታልፋላችሁ። ግን አይ ፓስ ዘ ኤግዛም አለ፣ አለፍኩ አለ ፈተናውን። ያልነበበ ሁሉ ያልፋል እንዴ? ያነበበ ሁሉ እኮ አያልፍም። ግን በደንብ ያነበበ ያልፋል። እሱን በደንብ ያል ሎጂክ የስራህን ይስጥ ይላል አንዳንድ ተማሪ ማለት ነው። እና ሎጂክ እዚህ ላይ ነው።
አሁን ይሄ ምን አይነት ችግር አለው ብላችሁ ታስባላችሁ? እስቲ አሁን እዩት በደንብ። ካጠናው አልፋለሁ ፈተናውን አለ። ፈተናውን አልፌያለሁ ምክንያቱም ጠንክሬ አጥንቻለሁ አለ። ምን አይነት ችግር አለው ይሄ? ምንም አይነት ችግር የለውም። የሚገርመው ፎርማል ፋላሲ ነው የተፈጸመው ይሄ ላይ ማለት ነው። ብዙዎቻችሁ ኧረ ፋላሲ አልተፈጸመም ልትሉ ትችላላችሁ። ኧረ አርጉመንቱ ቫሊድ እኮ ነው ብላችሁ ልትከራከሩ ትችላላችሁ። ግን ኢንቫሊድ ነው፣ ስህተት ነው፣ እንከን አለ ማለት ነው። ምን አይነት ችግር ነው ያለው? በደንብ እንየው። ምን ይሆን ስህተቱ? አይ ስተዲ ሃርድ ጠንክሬ አንብቤያለሁ የሚለው ኮንክሉዥን ውሸት መሆን ይችላል። ተመልከቱ። ጠንክሬ ካጠናሁ ፈተናውን ምን አደርጋለሁ? አልፋለሁ። ፈተናውን አልፌያለሁ፣ ስለዚህ ጠንክሬ አጥንቻለሁ። ምናልባት ጠንክሮ ሳያጠና ነገር ግን ኮርጆ ቢሆንስ ፈተናውን ያለፈው? ይሄ ነው ፋላሲ እንግዲህ ማለት ነው። ፋላሲ ማለት እዚህ ጋ ነው በቃ ብዙዎችን ግራ የሚያጋባቸው ማለት ነው። ስለዚህ ጠንክሬ አጥንቻለሁ በሚለው ኮንክሉዥን ውሸት ሊሆን ይችላል። ምክንያቱም ሳያጠና ኮርጆ ቢሆንስ ያለፈው? ስለ ሕጸጽ ተፈጥሯል ማለት ነው። እሱም ምን አይነት ሕጸጽ ነው? ፎርማል ፋላሲ ተፈጽሟል ማለት ነው። እዚህ ጋር አይ ቲንክ እያገኛችሁኝ እንደሆነ ተስፋ አድርጋለሁ። በደንብ እየገባችሁ እንደሆነ ተስፋ አድርጋለሁ። ጥያቄ ኮሜንት ላይ መጠየቅ ትችላላችሁ። የተሳሳትኩት ነገር ካለ እንደነገርኳችሁ ከዚህ በፊት የ50 ብር ካርድ ነበር። አሁን ላይ ለምንሳሳተው ለእያንዳንዷ ነገር የ100 ብር ካርድ ለተማሪዎች እንሸልማለን። ይሄ ቃላችን ነው። ኤፕላስ ኢትዮጵያ ሁሌም ለተማሪዎች የተሻለውን ለማቅረብ ትሞክራለች። እንግዲህ ስተዲ ሃርድ የሚለውን ኤ ብለን ብንሰይመው፣ ፓስ ኤግዛም የሚለውን ቢ ብለን ብንሰይመው፣ ኢፍ ኤ ዘን ቢ ቢ ብንል ዜርፎር ኤ ነው። አርጉመንቱ ይህን ቅርጽ ይዛል ማለት ነው። አርጉመንት 5 ደግሞ ፎርማል ፋላሲን ይፈጽማል። ስለዚህ ይህን ቅርጽ የያዙ አርጉመንቶች በሙሉ ፎርማል ፋላሲን ይፈጽማሉ። ቅርጹ ቢቀያየር ሲንመልከት አርጉመንት 6 እንመልከተው። እሺ ኢፍ አይ ስተዲ ሃርድ አይ ዊል ፓስ ዘ ኤግዛም። ጠንክሬ ካነበብኩ ፈተናውን አልፋለሁ። አይ ስተዲ ሃርድ ዜርፎር አይ ፓስ ዘ ኤግዛም። ስለዚህ ፈተናውን አልፌያለሁ። ኢፍ አይ ስተዲ ሃርድ አይ ዊል ፓስ ዘ ኤግዛም አለ። አያቸዋ ቦታው ተቀያየረ። ከዛ የዚህ ቅርጽ ይኖረዋል። ኢፍ ኤ ቢ ኤ ማለት ስተዲ ሃርድ ነው። ቢ ደግሞ ማለት አይ ፓስ ዘ ኤግዛም ነው። ኤ ካለ ስለዚህ ዜርፎር ቢ ነው ማለት ነው። ስለዚህ ቢ ኤ ቢሆን ኖሮ አይሆንም። ምን አይነት ፎርማል ፋላሲ አልተፈጸመም? ምክንያቱም ድምዳሜው ውሸት መሆን አይችልም። ምክንያቱም ጠንክሮ ካጠና ያልፋል። ጠንክሮ አጥንቷል፣ ስለዚህ ያልፋል። ስለዚህም የዚህ አይነት ቅርጽ ያላቸው ሃይፖቴቲካል ስታይሎጂዝም አርጉመንቶች ፎርማል ፋላሲን አይፈጽሙም። ሃይፖቴቲካል ስታይሎጂዝም ከዚህ በፊት ስለዚህ አውርተናል በፕራይቬት ቻናላችን። ስለዚህ ስናጠቃልለው ፎርማል ፋላሲ አርጉመንቶቹ በሚኖራቸው ቅርጽ ወይም አቀማመጥ ወይም መዋቅር ብቻ የሚፈጠር ስህተት እንከን ነው። ይህ ደግሞ በፕሪሚስና በኮንክሉዥን መካከል ያለውን የምክንያታዊነት ዝምድና ላይ ጥቁር አሻራ እንከን እንዲፈጠር ያደርገዋል። በደንብ ያዟት ይችም ሎጂክ። ፎርማል ፋላሲ የሚኖረው በዲዳክቲቭ አርጉመንቶች ላይ ብቻ ነው። ችኛዋን ያዟት። ፎርማል ፋላሲ ኦንሊ አፒር ኦን ዲዳክቲቭ አርጉመንትስ። ሪዝኑን ኮሜንት ላይ ሰርች አድርጋችሁ አስቀምጡልኝ ማለት ነው። በዚያውም ለእናንተም ተሳተፉ ማለት ነው። እንግዲህ በተለያየ ደግሞ ካታጎሪካል ሳይሎጂዝም፣ ሃይፖቴቲካል ሳይሎጂዝም፣ ዲስጃክቲቭ ሳይሎጂዝም በስፋት ይከሰታል። ኢንፎርማል ፋላሲን ግን በዲዳክቲቭ እና በኢንዳክቲቭ አርጉመንቶች ላይ ይፈጸማል። ኢንፎርማል ፋላሲ ደግሞ በዲዳክቲቭ እና ኢንዳክቲቭ አርጉመንቶች ላይ ይፈጸማል። በሁለቱም ሊፈጸም ይችላል። አሁን ደግሞ ኢንፎርማል ፋላሲ እንመልከት። ኢንፎርማል ፋላሲ ነው። ኢንፎርማል ፋላሲ is fallacy which committed due to defeat in a very content of argument other than its structure form. Informal fallacy cannot be identified through mere inspection of the form of the structure of argument. በቀላሉ እንደ ፎርማል ፋላሲ ኢንፎርማል ፋላሲ አረፍተ ነገሩን ብቻ አይታችሁ እሰራለሁ ብላችሁ ኤክስ እንዳይገባባችሁ ተማሪዎች። ምክንያቱም ሎጂክን ኤ ፕላስ ማምጣት ግዴታ ነው። ይሄ ይውላችሁ እንግዲህ ኢንፎርማል ፋላሲን በአማርኛ ስንተረጉመው በቃላቶችና በአረፍተ ነገሮች መዋቅር ወይም በአርጉመንቶች መዋቅር አቀማመጥ የሚከሰት እንከን አይደለም። ቱ ዘ ፖይንት ያዙልኝ፣ እዚህ ጋር በደንብ ያዙልኝ። ይልቁንም ይዘታቸውን በመመርመር ይታወቁ የሚችሉ አሳሳች የአመክዮ ወይንም ደግሞ የምክንያታዊነት ግድፈቶች ማለት ነው። እንግዲህ ኢንፎርማል ፋላሲ በብዛት ትክክለኛ አርጉመንቶች ይመስላሉ፣ ሰዎችን የማሳመን ኃይል አላቸው፣ ነገር ግን ስህተት ናቸው። ይሄንንም ያዙ። እስኪ አንድ የኢንፎርማል ፋላሲ እንመልከት። ከሞጁል የተወሰደ ነው። እችኛዋን በደንብ ያዋት።
ኦል ፋክተሪስ አር ፕላንትስ ኦል ፋክተሪስ አር ፕላንትስ ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል። እንግዲህ ዲክሽነሪያችሁን ፍቱና ይቺ ምን እንደሆነች በደንብ ይዋት። ፕላንት ማለት እጽዋት አይደለም። እዚህ ጋር መትከል ነው። ሁሉም ፋብሪካዎች ተተከሉ። ሁሉም ፕላንቶች ደግሞ እዚህ ጋር ሲመጣ ደግሞ አያቸዋ ቃላቱ ክሎሮፊል አላቸው አለ። ክሎሮፊል ማለት ፎቶሲንቴንስ የሚያገለግል የእጽዋቶች አንዱ ክፍል ነው፣ ቅጠል ላይ የሚገኝ ነው። ዜርፎር ኦል ፋክተሪስ አር ዘ ቲንግስ ዛት ኮንቴን ክሎሮፊል ይላል ማለት ነው። ተመልከቱ፣ ቫሊድ ነው አይመስልም? ግን ቫሊድ ነው። ምክንያቱም ቻፕተር 2 ላይ ካስተዋላችሁ አርጉመንት በትክክለኛው ዓለም እውነት የሆነ ፕሪሚስ ኖሮት በትክክለኛው ዓለም ውሸት የሆነ ኮንክሉዥን ካለው አርጉመንቱ ኢንቫሊድ ነው። ይህን ያዟት፣ ያዙልኝ፣ ይችን ያዟት። በተለይ እቺ ደመቅ ደመቅ ማድረግላችሁን ብትይዙት በደንብ ደስ ይለኛል። ፕላንት የሚለው ቃል ሁለት ትርጉም ነው ያለው። አምቢጌስ ነው፣ አሻሚ ነው። ቻፕተር 3 ላስታውሳችኋል። ሌክሲካል ዴፊኔሽን አምቢጌስ የሆኑ ቃላቶችን ለማስታገስ ይጠቅመናል ብለን ተምረናል። ለማንኛውም ወደ ዋናው ወደ ዛሬ ወደ ሎጂክ ስንመጣ እዚህኛው ላይ ፕላንት ማለት እጽዋት ማለት ነው። ፕላንት ማለት ፋብሪካ ያለበት ቦታ ማለት ነው። የመጀመሪያውና የሁለተኛው ሴንቴንስ ውስጥ የተጠቀመው ኮንቴክስት አንድ አይደለም። የመጀመሪያው ላይ ፕላንት ማለት ተመሰረተ፣ ተተከለ፣ ለቤት ወይም ለፋብሪካ ነው። የመጀመሪያው ላይ አያቸው ኦል ፋክተሪስ አር ፕላንት የሚለው ማለት ነው። እዚህ ጋር ኦል ፋክተሪስ አር ፕላንት የምትለዋ ነገር ግን ሁለተኛው ላይ ፕላንት ማለት ችግኝ ማለት ነው። አያቸዋ ልዩነቱ ይህ ነው። ያ ፒዲኤፉን በደንብ እያገላበጣችሁ ታዩታላችሁ። ኮንክሉዥኑን ተመልከቱ። ፋብሪካ ክሎሮፊል አላቸው እንዴ? የላቸውማ። ስለዚህ ኮንክሉዥኑ በትክክለኛው ዓለም ውሸት ስለሆነ ኢንቫሊድ ነው። የአርጉመንቱ ቅርጹ እኮ ትክክል ነው። ነገር ግን ይዘቱን ስትገመግሙት ፕላንት የሚለው ቃል እጽዋትም ለፋብሪካን በመጠቀም አስመሳይነት የተሞላበት ጥሩ አርጉመንት የሚመስል ሰርቷል። ላይ ላዩን ሲታይ ቫሊድ ይመስላል፣ ግን ኢንቫሊድ ነው። ኮንክሉዥኑ በነባራዊ ዓለም ውሸት ስለሆነ ገባችኋ? እዚህ ጋር ኤችን በስን ይዛለን ማለት ነው። ባጭሩ ይሄን ይመስላል። ሜቢ አሁን ላይ ምን ያሰብኩት መሰላችሁ ተማሪዎች? ይሄኛው የ20 ደቂቃ ነው። ኢንፎርማል ፋላሲን በ5 ይከፈላሉ። እነዚህ ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ኢንዳክሽን፣ ፋላሲ ኦፍ ፕሪአሴፕሽን፣ ፋላሲ ኦፍ አምቢጊቲ፣ ፋላሲ ኦፍ ግራማቲካል አናሎጂ የመሳሰሉት አሉ። እነሱን ደግሞ በፓርት ቱ ልስራላችሁ። መጀመሪያ ይሄን አንብቡት፣ ቀጣይ ደግሞ ያን እንሰራላችኋለሁ ማለት ነው። እሺ እንግዲህ እዚህኛው ላይ አስተያየት ካላችሁ እዚህኛው ቪዲዮ ላይ ላይክ እና ሰብስክራይብ እያደረጋችሁ ኮሜንት ማስቀመጥ ትችላላችሁ። ኢንፎርማል ፋላሲን ደግሞ ከዚህ ሊንክ ዲስክሪፕሽን ላይ በታች የመጀመሪያው ኮሜንት ላይ ያስቀምጥላችኋለሁ። ሊንኩን ይቀጥላል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እስከ ቀጣይ ቪዲዮ እስከምንገናኝ